ናፊባ ክፍል 28 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚንቲዩብን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ መረጃውን አትሰማም የሚል እምነት በግሌ የለኝም። ምክንያቱም በሰዓታት ልዩነት ነው የዋሽንግተን ፖስት ያንተና የልጆችህ ምስል ከፊት አድርገው ለዜና በቁት ብሎ ስካይፑን እየነካካ ሳለ የመልስ ደውል ጠራ። በፍጥነት ነክቶ የስካይፑን ምስል አደብዝዞ የቤቱን ከለር ወደ አረንጓዴነት የሚቀይረውን ማብሪያ ማጥፊያውን በመጫን አንስቶ ድምፁን ጨመረለት። ሜላት ነበረች። ፍጹም የሆነ ሰላም እየተሰማው እፎ ያለና ሻንግዛውን እንዲያወራ ብቻውን ትቶት ወጣ። የተለመደ ስጋቷን ያለምንም እረፍት እያሽጎደጎደች ትንፋሽ አሳጣችው። ሻንግዛውም ሁኔታው ስለገባው በፈገግታና በስስት ይመለከታት ጀመር። አሁን ምንም አትጨነቂ፣ ያለሁበት ቦታ አስተማማኝ ነው። ስለዚህ ተረጋግተሽ ስራሽን መስራት ትችያለሽ። ፕሮፌሰር እስጢፋኖስ የኋላሸት ውጪ ላይ የታንጎራደደ እጆቹን ወደ ኋላ አድርጎ እርምጃውን የሚቆጥር በሚመስል ማቀርቀር ውስጥ ሆኖ አንድ ሀሳብ መጣለትና በሩን ከፍቶ በመግባት ወደ ኢንስፔክተር ሻንግዛው ጆሮ ጠጋ በማለት ማንኛውም ሰው ደውሎ እንዳገኘችህ እንዳትናገር፣ የሚጠይቃት ካለ ምንም እስካሁን እንዳልደወልክላት እንድትናገር አድርጋት ብሎት ወጣ። ሻንግዛው ማፍታም ሳይጠብቅ የኔ ፍቅር እንዳወራሁሽ ለማንም አትናገር እሺ? ያው መንግስት ሊያስረኝ ሲል ነው እነዚህ ሰዎች ቀድመው ደርሰው የጠበቁኝ እና ማንም ሰው እኔ እንዳገኘሽን ከጠየቀሽ ጭንቀት ላይ እንደሆንሽ በማሳየትና በጭራሽ እንዳልደወልኩልሽ በሁኔታሽ አስረጃቸው። በኤምባሲው በኩል ክትትል ሊደረግብሽ ስለሚችል ንግግርሽ ሊቀዳ ስለሚችል ላልተወሰነ ጊዜ አንደዋወልም። በጭራሽ ስጋት እንዳይገባሽ፣ ልጆቹም ፍጹም ደህና ናቸው። ይህ የተደዋወልንበትንም ስልክ አጥፊው አለና ተሰናበታት። ሜላት ሁኔታውን በትንሹም ቢሆን ስለተረዳች ልትጫነው አልፈለገችም። ግን ደግሞ እስከ መቼ ነው እንደዚህ የሚቀጥለው የሚል ጥያቄ ራሷን እየጠየቀች ነበር። ኢንስፔክተር ሻንግዛው በትንሹም ቢሆን የፈራው ፍርሃት ለቀቀው። አሁን አንድ ሀሳብ ብቻ ቀርቶታል። እሱም የማያ ወላጆች ናቸው። ደህንነቱን ካላወቁ በጭንቀት የሚሞቱ መሰለው። I think you are fine now አላ ፕሮፌሰር እስጢፋኖስ የኋላሸት ሜላትን ስላገኘት ጭንቀቱን ሙሉ ለሙሉ የጠፋ መስሎት። አዎ በትንሹ ግን ፕሮፌሰር የልጆች አያቶች የኔንም ሆነ የልጆቹን ደህንነት ካላረጋገጡ በጣም ይጨናነቃሉ። ስለዚህ የምትችል ከሆነ እንደው ብትተባበረኝ አለ። ኦኬ የማያ ወላጆች የሆነ መፍትሄ እናበጅለታለን። የአካባቢው ሁኔታ አጥንተን አንድ ልጅ ልኬ እንዲያገኛቸው አደርጋለሁ አለና ቀለል አድርጎ መለሰለት። በጣም አመሰግናለሁ በማለት አንገቱን ጎንበስ በማለት ምስጋናውን ችሎ ተቀመጠ። በብዙ ሀገራዊ ጉዳዮችና የጋራ ፍላጎቶች ላይ ከተግባቡ በኋላ ከዚህ በኋላ ማን ስጋት እንደሆነብን፣ ማን በዚህ ምስጢራዊ ተልዕኮ ተዋናይ እንደሆነ ማወቅ ይኖርብናል። ስለዚህ እሱ አንድ ተመራመረበት፣ እንዲሁ የማን እጅ ከጀርባ እንዳለ ማወቅ ያስፈልገናል። ስለዚህ የናፊባን ጉዳይ በዚህ 2 ቀን ውስጥ አዲስ ነገር እንደምታገኝ ተስፋ እያደረግኩኝ፣ ለሚኖርህ ማንኛውም ጥያቄና አስተያየት ካለ በማንኛውም ጊዜ መተህ ልታናግረኝ ትችላለህ አለና ፍጹም በሆነ ፈገግታ እጁን ዘርግቶ ሰላም ካለው በኋላ በክብር ወደ ክፍሉ እየሸኘው እያለ ፕሮፌሰር እነዚህ ምስሎች በጣም ነው ልብ የሚነኩት፣ እጅግ ማራኪ ከመሆናቸውም በላይ ነፍስን በሐሴት ያረሰርሳሉ አለ ኢንስፔክተር ሻንግዛው። አየህ እዚች ሀገር ላይ በርካታ ሀብቶች አሉ። ሁሉም በሚባል ደረጃ ሙሉ ነው። ኢትዮጵያን ሀብታቸው ላይ ተኝተው ነው የሚለምኑት። ምዕራባውያን ደግሞ ያለህን ሀብት እንድትጠቀም ሳይሆን የእነሱን ስንዴና ገንዘብ እንድትለምን በሀገር ሰርተህ እንደምታደርገው ሁኔታዎች ከማመቻቸት ይልቅ ወደ ሀገራቸው ሄደህ እንድታገለግላቸው ነው የሚያደርጉት። ለዚህ ነው እንደ አንድ ኢትዮጵያዊ እነዚህን ሀገሮች የምጠላቸው። ለምሳሌ ምዕራባውያን እርዳታ ሲያደርጉ ብር ብቻ ነው የሚሰጡ። ቻይናና ራሽያ ግን ብር አይደለም የሚደግፉ፣ ህንፃ ወይም መንገድ አሊያም ድልድይ ማሰሪያ ከሆነ የሚያስፈልግህ ያን ህንፃ ድልድይና መንገድ ሰርተው ነው በብድር የሚያጽፉት። አሜሪካና የምዕራቡ ዓለም ግን እንደዛ አይደለም። እና እኔ እንደ አንድ ኢትዮጵያዊ እነዚህ የምትመለከታቸውን ምስሎች በቅርብ ርቀት በየቦታ የሰቀልኳቸው ስልክ ባየኋቸው ቁጥር የባከነ ፍቅራችንን፣ የባከነው ሀብታችንን፣ ያለ ቦታ የተዘራው ወጋችንን በደንብ ሳናጤናቸው የጠፋነውን ስልጣኔያችንን እንዲያስታውሱ እነዚህ ውብ ሀብቶቻችንን በመመለስ ታላቋን ኢትዮጵያን መስራት ስለሆነ ነው። ሻንግዛው የተለመደውን የአድናቆት ምልከታ እየተመለከተው ክፍሉ እስኪደርስ ድረስ እያዳመጠው ነበረ። ራዕይ የሰው ልጅ በዓላማ እንዲኖር የሚያደርገው ቀጥተኛ መንገድ ነው። የሰው ልጅ ወደዚች ምድር የመጣበት ዓላማ በጸሎት መጠየቅ ይኖርበታል። ሁሉም እንደየእምነቱ ባለው ጥንካሬ ሊማጸን ይገባል።
ምክንያቱም ፈጣሪ መቼም ያለ ምንም ነገር ተፈጥረን ያችን ዓለም እንድንቀላቀል አይደርገንምና ያን ዓላማ ሰዎችንና ፈጣሪያችንን በምን እንድናገለግል እንደፈጠረን አንድ ጊዜ ጠይቀን ከዛ በኋላ በምስጋና እንዲገልጽልን ማድረግ ይኖርብናል። አንዳንድ ጊዜ ሰዎች ራዕያቸውን በግልጽ ሳያስቀምጡ ፈጣሪ ሆነ ተአምር እንዲፈጥርላቸው ይሻሉ። ይህ ስህተት ነው፣ መሆንም የለበትም። ያስቀመጣችሁት ራዕይ የሚሆን ገንዘብም ሆነ ሀብት በግልጽ ካስቀመጣችሁ በኋላ በየቀኑ ያንን ራዕይ የምትመለከቱት ቦታ ሰቅሎ አይምሯችሁ ፕሮግራም ማስደረግ ነው። አይምሯችን በተደጋጋሚ የሚመለከተውንና የሚያውን ነገር የሚቀበል ይሆናል የማለት ከዛ ማድረግ አቅም አለው። ፕሮፌሰር እስጢፋኖስ የኋላሸት ያደረገው ይሄንን ነው። የሚፈልጋትን ኢትዮጵያ ለመስራት ካሰበ በኋላ የሚፈልጋትን ኢትዮጵያ የሚገልጹ ምስሎችን በየግድግዳው በመስቀል በየቀኑ አይምሮ እየነገረ የሚሰራ ኢንስፔክተር ሻንግዛው ለነበራቸው ቆይታ መስግኖ ወደ ክፍሉ ሊገባ ሲል ለልጆቹም የሚሆን ቦታ ስላለ አታስብ፣ እዚህ የምርምር እውቀታቸው ሀብለው የሚጀምሩበት ቦታ ይሆናል። የፍላጎታቸውን አዝማሚያ ተመልክተን እንዳይጨናነቁ አይምሯቸውን ዘና ሊያደርግ የሚችለውን የሶፍትዌር ፈጠራ በአፕሊኬሽን መሰረት ስላሉ ልጄ በሚገባ ያሳያቸዋል። ስለዚህ ስለነሱም ሳታስብ ሙሉ ጊዜህን ስራህ ላይ ብቻ ትኩረት አድርግ። ስለ ተህሚድ መጀመሪያ ስሰማ ተገርሜ ነበረ። እዚህ እኛ ጋር የሚሰራ አንድ ልጅ አለ። በሱ በኩል ነው ስለሱ ያወቅነው እና ጥሩ እያገዘህ እንደነበር በሚገባ እናውቃለን። እርሱም ለጥበብ ቅርብ ስለሆነ ብዙ ነገሮች ላይ ሀሳብ ያዋጣልሃል። ያን ብዬ አስባለሁ። ለማንኛውም አንተ በፈለግከውና በሚመችህ መንገድ ስራ ብቻ፣ ዋናው በፍጥነት ሰርተን የኢትዮጵያን አረሞች ዳግም እንዳይበቅሉ አድርገን መንቀል ነው ብሎ እጁን ትከሻው ላይ ደገፍ አድርጎ አንገቱን ከነቀነቀ በኋላ ወደ ቢሮ ተመለሰ። እና አሁን ምንድነው የምናደርገው? ለመጀመሪያ ጊዜ ኢንስፔክተር ሻንግዛው ግራ በተጋባ አነጋገር ፕሮፌሰር እስጢፋኖስን ጠየቀው። መርማሪ ኢንስፔክተር ሻንግዛው፣ አሁን ማን እንደሆነ አውቀናል፣ ከማን ጋርም እንደምንፋለም እንደዛው። ስለዚህ አሁን የምናደርገው ነገር ቢኖር መረጃዎችን መሰብሰብ ይሆናል። በአሁኑ ሰዓት በከፍተኛ ድንጋጤ ውስጥ ያለ ይመስለኛል። ስለዚህ እሷን የማደን ስራ እንሰራለን። ትዕዛዟ የሀገር ውጭ ይሆናል። አሁንም የምናውቀው ነገር የለም ያው ከተራ ግምት በቀር። ስለዚህ ማህረቤን ፈልጎ የማግኘት የኛ ስራ ይሆናል። ምስሉን ፈልጌ እኔ ውጭ ላይ በሲቪል መልክ የሚንቀሳቀሱ ልጆች እልክላቸዋለሁ። ምናልባት እስር ቤት ያሉት መስፍንና ማህሌትን ብንጠይቃቸው አንዳች ነገር እናገኝ ይሆናል አለ ኢንስፔክተር ሻንግዛው። በሚገባ እናገኛለን። ነገር ግን መጀመሪያ መንግስት አንተን በመጥለፉት ሊያገኝ የሚችለውን ጥቅም ማወቅ ይኖርብናል። በዚህ ሁኔታ ሆነን ለምርመራ ወደ የትኛውም አካባቢ ማምራት አደገኛ ሁኔታ ነው። ስለዚህ መረጋጋት ያስፈልጋል ብሎ ትከሻውን መታ መታ አድርጎት ወጥቶ ወደ ሌላኛው ክፍል አመራ። ኢንስፔክተር ሻንግዛው እጁን ወደ ኋላ አጣምሮ አይኖቹን ፊት ለፊት ከተቀመጠው የኢትዮጵያ ካርታ ምስል ሰክቶ ለረጅም ደቂቃ ቆመ። ባለ ላይ የተሰራቸው የኢትዮጵያ ካርት ከወይነ ጠጅ አለላ የተለቀመችው የወይዛ ፍሬ ጥለትን የተቀባች ድንቅ የአክርማያ ውጤት ናት። በሰበዞች አቀላለም ለጉድ ነው። በእጅ የተሰራች ሳይሆን በሰብሊሜሽን በጥንቃቄ የተቀረጸች የህትመት ውጤት ነው የምትመስለው። እይታውን የውስጡን ነጸብራቅ በመስተጋባቱ የልቡ አይን ከአይኑ ጋር ግንኙነት በመፍጠሩ ተመስጦ ይመለከት ጀመር። የትም ሁኜ የትም ያለሽበት መጥቼ እንዳይጥ ወጥመድ ሁኜ ነው ማንቅሽ አለና ከንፈሩን በልህ ነከሰ። ሌላኛው የሙራ ክፍል ማለትም ከስሜታዊነት ወጣ ብሎ ደግሞ ሻዋን ተረጋጋ፣ ነገሮችን በላህ ሳይሆን በብልሃት ነው ማንቀሳቀስ ያለበት። ስለዚህ አሁን የአስተያየቶች ውሳኔ ያሸዋል በማለት አሁን አዋቂ የአእምሮ አካል የሆነው ሰው ምክረ ሀሳብ አቀረበለት። የሰው ልጅ ከራሱ ጋር ሲሟገት በሁለት ጎራ ይሰለፋል። አንደኛው የአስተዳደጋችን ውጤት የሆነው ማለትም ሰብኮንሽንስ የምንለው አእምሯችን ሲሆን ይህም በቤተሰቦቻችን አስተዳደግ የተቀረጸ ቅርጽ እንዲሁም በማህበረሰባችን አመለካከት ወግ የታነጸ አእምሯችን 88% የሚይዘው ሰውየው ሲሆን ሌላው ደግሞ የአእምሯችን 12% የሚቆጣጠረው አሁናዊ ማንነታችን ወይም ባነበብናቸውና ባመዛዘናቸው መሰረት የምንቆጣጠረው አእምሯችን ኮንሽስ ማይንድ ይባላል። አሁን ለምሳሌ አብዛኛው ሰው የሚግባባው በዚህ አእምሮ ክፍል ነው እንጂ ድብቁ የአእምሮ ክፍልማ ፕሮግራም የተደረገበት መንገድ የተለየ በመሆኑ ለስምምነት አያደርሰንም። ኢንስፔክተር ሻንግዛው ከራሱ ጋር ሀሳቦችን ወዲህና ወዲህ ከሸመነ በኋላ ከነበረበት ክፍል ወጥቶ ቀጥታ ለእሱ ወደተዘጋጀለት ክፍል አመራ። አላዛርና ብሩክታይት በሐሴት እየተዝናኑ እየተጫወቱ ነው። ልጆቹን ትኩር ብሎ ሲያቸው አንጀቱ በሐዘኔታ ተላወሰ። ትላንት በፍርሃት ተውጠው የነበሩ ልጆቹ አሁን ፍጹም ደስተኛ ሆነው እየተጫወቱ መሆናቸውን ሲያይ እፎይ አለ።
ተህሚድና ሲያም እጅ ለእጅ ተያይዘው አጠገብ ለአጠገብ ሆነው እየተጫወቱ የልባቸውን እያወሩ መሆኑን ሲመለከት ተህሚድን ፈልጎት የነበረ ቢሆንም ጨዋታቸውን ላለማቋረጥ ተዋቸው። ሁላቸውም በተረጋጋ ሁኔታ ላይ እንዳሉ ከተረዳ በኋላ ተመልሶ ወደ ፕሮፌሰር እስጢፋኖስ ቢሮ ሄዶ አንድ ትልቅ ወረቀት አወረደና በካርታ መልክ ስራውን የሚሰራበት ንድፍ ሀሳብ አስቀመጠ። ሀገርን የማፍረስ ሜንታሊቲን እንዴት አገኙት? የፈለገ ምን ያክል መጥፎ ነገር ቢደረስበት የሰው ልጅ እንዴት የገዛ ሀገሩን ከሚያፈርስ ሰው ጋር ይዋዋላል? ምን ያክል መርዝ የሆነ ዘር በውስጣቸው ቢሰራ ነው የሚል ጥያቄ ራሱን እየጠየቀ እያለ የቢሮ በር ተንኳኳ። ይግቡ አለ ኢንስፔክተር ሸዋንግዛው። ከውጭ ያለው ሰው በሩን ከፍቶ ሲገባ እርስ በርስ ሲታዩ ኢንስፔክተር ሸዋንግዛው እንኳን ደህና መጣ፣ በጣም ነበር የምወድህ አለ የአድናቆት ፈገግታን እየቸረው። ኢንስፔክተር ሸዋንግዛው የናፊባን ልዩ ምርመራ በሀሳቡ እያሰላሰለ ስለነበር በቀጥታ ወደ ጉዳዩ ጋር ንግግር ለመጀመር አልቻለም። ስለ ሼክስፒሯ ተዋናይት ምን አይነት መረጃ ሰብስበሃል? አለ ልጁ ሸዋንግዛውን በአድናቆት እየተመለከተ። አንድ እውነት ለመናገር ምንም ያገኘሁት ነገር የለም፣ ነገር ግን ማግኘት አይቀርም አለ ከንፈሩን በልህ እየነከሰ። አውቃለሁ ኢንስፔክተር፣ ፕሮፌሰር ባንተ እጅግ ይተማመናል። ሁሌም ከዓይናችን እንዳይጠፋ ልጆቹን በደንብ ተከታተላቸው። ስራውን ላለመስራት የሚያስተካክለው አንዳች ነገር ሊኖር አይገባም እያለ ሁልጊዜም ይነግረን ነበረ። አሁን ስለ መሐረቤ የኛ የስለላ አባሎች የደረሱበት ነገር አለ። ምን መሰለህ? አሁን ላይ ተከታዮቿ በአንድም በሌላም ምክንያት እየተለዩት እንደሆነና ከእርሷ ጋር ጸብ የሆነ ድርጊት የሚቃወም ከሚጥሏት ሰዎች መካከል ወንድሟ እንዳለ ደርሰበታል። በጣም ጥሩና ወሳኝ መረጃን የነገርከኝ። መልካም። ስለዚህ አሁን በዋነኝነት ማድረግ ያለብን አዳሙ ላይ የፍተሻ ትዕዛዝ ማጻፍ ነው። ለካ ፖሊስ አይደለሁም አለና ከእንደገና እጁን አገጩ ላይ አስደግፎ በዝምታ ተዋጠ። ይህ በጣም የሚገርም ነው። ህዝባዊ ተቃውሞ መሪ አያሻውም። መጎዳቱን መማረሩን በራሱ እንዲህ በልቡ እንዲገናኝ አድርጎታል። በእርግጠኝነት መንግስት በአሁኑ ሰዓት ምንም ለማድረግ እያሰበ እንደሆነ ለመገመት በጣም ነው የሚከብደው። ይህ ኃይል ማንንም አያስቆምም። አብዮቱ በትክክል ጀምሯል። ህዝቡ በቃን ያለ ይመስላል አለ አንድ ወጣት። በሚገባች መንግስትም እኮ ከመጠን በላይ ተጨማለቀ። የሞቾችን ነፍስ እንደምንም አልቆጠራቸውም። አሁን ደግሞ ይባስ ብለው ኢንስፔክተሩን ያስሩታል። ይሄ እኮ በህዝብ ላይ እንደመቀለድ ነው። ፍጽሞ ንቀት የበዛበት ድርጊት ነው እንጂ አሁን ኢንስፔክተሩን ማፈን ምን የሚሉት ድርጊት ነው አለ። እኔ ግን የሆነ ጥርጣሬ ነገር አለኝ። ምናልባት በመንግስት ላይ ተቃውሞ ያለውና ህዝቡን ስሜታዊ እንዲሆን የፈለገ ከመንግስት ውጭ ሌላ አካል ጠልፎት ቢሆንስ? ምክንያቱም ይህን ነገር መንግስት በእርግጠኝነት ሳያስበው ይቀራል የሚል እምነት የለኝም። ምክንያቱም እሱን መንካት ውጤቱ ምን ሊሆን እንደሚችል ያውቀዋል እና ከዛ አንጻር መንግስት ያደርገዋል የሚል እምነት ብዙም የለኝም። ምናልባት ጥርጣሬ እውነት ሊሆን ይችላል፣ አላውቅም። ግን ደግሞ አንተ የተሳሳትከው ይህን ሁሉ ማገናዘብ የሚችል ሊደር እንደሌለን አለማወቅህ ነው። እያንዳንዳቸው አመጣጣቸውን እስኪ ወደኋላ መለስ ብለን አስባቸው። በደንብ ውጤቱ ምን ያክል ዋጋ እንደሚያስከፍል ቢያውቅ ኖሮማ ቀድሞ ከስር መሰረቱ ከመጀመሪያው ጥፋቶቹን እየተማረ ተገቢውን የሆነ ማስተካከያ እየሰጠ ችግሮቹን እየፈታ ሄድ ነበር አለ። አሞራዎቹ አሁንም የወደቀ ሬሳ ባለበት ሁሉ ዝቅ ብለው መብረራቸውን ይቀጥላሉ። ማሰሳቸው አይቀርም። የኛ ሚሽን ደግሞ ከምታስቡት በላይ ተጠናከረ እንጂ በረቀቀ ቴክኖሎጂ የታገዘ ነው። ደግሞ የምነግራችሁ ምንም ቢሆን ከኛ እጅ እንደማያመልጡ ነው። አሁን ከእናንተ የምፈልገው ቁርጠኝነትንና አስተውሎትን ነው። እስካሁን ከላይ እስከታች የመንግስት መዋቅሮች የሚያደርጉት ጠፍቷቸዋል። ምን ማድረግ እንዳለባቸው ቢነጋገሩም ነገር ግን ከዚህ ቀደም ሲያደርጉት እንደነበረው ያለምንም ስምምነት ነው እየተለያዩ የሚገኙት። ስለዚህ እናንተ እንደቀደመ ስራችሁ ራሳችሁን በሚገባ በመደበቅ ስራችሁን መከወን ቀጥሉ። እነዚህ የምትመለከቷቸው ተፈጥሮች ነፃ መውጣታን ይፈልጋሉ። ከህዝቡ አስተሳሰብ፣ ባህል፣ ወግ ጋር የሚዛመድ ለህብረተሰቡ ቅርብ የሆነ መሪና መዋቅር ያስፈልጋቸዋል። በትክክል ህዝቡን የሚሸት ጥሩ መዓዛ ያለው አስተዳደር መወለድ ይኖርበታል። ለዚህ ደግሞ አሁን ትልቅ ዋጋ መክፈል ያስፈልጋል። ያለምንም ዋጋ ምንም ውጤት አይመጣም። ስለ ዋጋ መክፈል መቼም አሁን አላብራራላችሁም። አስተውሉ። ይህ ሞተን እንኳን ልናሳካው የምንችለው ዓላማ ነው። ዓላማችን እቺን ሀገር ከሚያምሱ አውሮፓውያንና ስግብግብ ኢትዮጵያውያን መጠበቅ ነው። ለዚህም ደግሞ እኔም እናንተም ኃላፊነት ተሰጥቶናል። ስለዚህ ምንም ወደ ኋላ የሚያስብል ነገር የለም በማለት ኮስተር ብሎ እጆቹን ጭብጥ እያደረገ ሁላቸውንም አይኖቹን እያጉረጠረጠ ተመለከታቸው። ኢንስፔክተር ሸዋንግዛው በፕሮፌሰሩ ጠንካራ ንግግር ፊቱ እየፈካ በጽሞና ይመለከተዋል። የህዝናው ቢደፋ እንኳን ካፈር የምንለቅመው ጠንካራ ህልም ነው።
ታውቃላችሁ ከምን አይነት ህይወት እንደመጣን ብሎ ንግግሩን በእንጥልጥል ጀምሮ ትቶ ኢንስፔክተር ሸዋንግዛውን ወደ መድረኩ ጠርቶ ስለ ምርመራ ሳይንስ በተወሰነ መልኩ እንዲያብራራላቸው እድሉን ሰጠው። ኢንስፔክተር ሸዋንግዛው ለተሰጠው እድል አመስግኖ ንግግሩን ጀመረ። እናቱ ጉያ ቢገባ እንደሚስቱ ቢሞት ራሱን ከመቃብር ቢሆን ልናነሳ ይገባል አለ። የደህንነት ሚኒስትሩ አለቃ የጠፋው እኮ ተራ ባለስልጣን መርማሪ ወይም ፖሊስ አይደለም። በጣም ሙያው የተካነና የተራቀቀ ኢንስፔክተር ነው። በዛ ላይ በርካታ ጉዳዮችን በጥልቀት የመረመረ ነው። ስለዚህ ምንም በቀላሉ ባንመለከተው መልካም ነው አለ የመረጃና ደህንነቱ ቢሮ። ለበርካታ ጊዜያት የብዙዎች ነፍስ ሲጠፋ ምንም አይነት እንቅስቃሴ ለማድረግ ፍላጎት የሌለው ይህ የመረጃና ደህንነት ቢሮ አሁን ግን በኢንስፔክተር ሸዋንግዛው መጥፋት ጥርሱን በመንገዝ አስፈላጊ ያለውን ኃይል ሁሉ በመጠቀም የመረጃ ኢንተለጀንስን በመጠቀም እየፈለገ ይገኛል። የድርጊታቸው ከዛው ከድርጅቱና የበታች የስራ አመራሮች እንዲሁም ፖሊሶች ሳይቀር ሳያሳዝናቸው ሳያስከፋቸው እንዳልቀረ በውስጥ ለውስጥ ውይይታቸውን ለመረዳት ተችሏል። ይህም ደግሞ ከማህበረሰቡ አዲስ ተቃውሞን እንደሚያስነሳ ግልጽ ነው። ግን እንዴት እንደዚህ ሊሰወር ይችላል? ተሰውሮ ነው ወይስ ሰውረውት ነው? ደግሞ አንድም ቤተሰብ አለመኖሩ ትንሽ ግር ያሰኛል እየተባባሉ የኢንስፔክተር ሸዋንግዛው አጠፋፍና ሴራ ብልህነት የተሞላበት እንደሆነ ይነጋገራሉ። እኔ ግን ይቅርታ አድርጉልኝና ኢንስፔክተር ሸዋንግዛው የራሱ የሆነ ሚስጥራዊ ቡድን እንዳለው ምንም ጥርጥር የለኝም። ለዛም ነው ሁሉንም ቤተሰቦቹን ጭምር ያሸሻቸው። ስለዚህ ድብቅ የሆነ ስራ የሚሰራበት ወይም ደግሞ ማንም የማያውቀው የራሱ የሆነ መደበቂያ ዋሻ ሳይኖር አይቀርም። እኔ የምገምተው ይህንን ነው። ስለዚህ አዲስ አበባ ላይ ቅንጡ የሚባሉ አካባቢዎችን ላይ ልዩ የሆነ ትኩረት ብናደርግባቸው ይሻላል ባይ ነኝ። ስለዚህ በዚህ መልኩ አቅጣጫ አስቀምጠን ብንንቀሳቀስ ባይ ነኝ እኔ በበኩሌ በማለት ተጨማሪ ሐሳብ ሰጠው። አሁን የምትጨብጠው ነገር አታለች። ስለዚህ አሁን እኔ በግልጽ የምነግራችሁ እሷን ትታችኋት በዛ ላይ አሁን ውጭ ላይ ምን እየተካሄደ እንደሆነ አልገባችሁም። ስለዚህ ምን ታደርጋላችሁ መሰላችሁ? አሁን እሷን ሙሉ ለሙሉ መወንጀል ይኖርባችኋል። የእውነቴን ነው የምላችሁ። ከምነግራችሁ በላይ በአሁን ሰዓት ተስፋ የመቁረጥ ደረጃ ላይ ደርሳለች። በመሆኑም እናንተም ራሳችሁ ላይ ነገራችሁን የምታወርዱት ኃላፊነታችሁን የምትቀንሱበትም ነው። ስለዚህ በአስተውሎትና በብልጠት መወሰን የምትችሉት ደረጃ ላይ ናችሁ እንጂ አንድ ጊዜ ከታሰራችሁ በኋላ እንኳን ዞር ብላ ተመልክታችሁ ታውቃለች? እና እንዴት ነው እሷ ያልታመነችላችሁን የካደቻችሁን እናንተ የምትታመኑት? እስኪ ምን አይነት የመታመን ጥግ ቢኖራችሁ ይሆን እንደዚህ ለሷ ጽነት ያላችሁት? በነገራችን ላይ ልክ ናችሁ። ይህን ሳላደንቅላችሁ አላልፍም። ነገር ግን ምን አለ መሰላችሁ፣ የምትታመኑት በታመናችላችሁ መሰረት መሆን አለበት እንጂ የኛ ችግር መግባባት ከናካቴው በመርሳት የራሱን ዓለም እየኖረ ላለ ግለሰብ እንዲያብዝቶ ራስን ከማሳለፍ ድረስ መስጠት ለእኔ ተገቢ አይደለም ባይ ነኝ አለና የመስፍንን ትከሻ መታ አድርጎት ህይወትንም በአይኖቹ ገርመም አድርጎ ሰላምታ ሰጥቷት ተሰናብቷቸው ሊወጣ ሲል ክፍል 29 ይቀጥላል።